እነዚህን ልጆች ይዤ ነው የምኖረው። ቆይ እኔ እየነገርኩሽ ነው። እነዚህን ልጆች ይዤ ነው የምኖረው። የተቻላችሁን ታርቺ ይውት ሁላችሁም ሞት ማለት ነው። በተቻለን አቅም እንግዲህ በጀሪካን ውሃ ያት እቺንም እንግዲህ ወዲያደቀችውን እያመጣች ነው የምትጠቀመው ማለት ነው እንጂ ምንም ነገር የላትም ቤቷ ውስጥ። እንደምታዩት ነው ቤቷ ይሄ ነው። ይሄው እንደምታዩት ነው ማለት ነው። ያለንን የተቻለንን እናግዛለን። ረመዳን በአላህ ፍቃድ ኢንሻአላህ አላህ ጾም ያድርገንና እናግዛት ማለት ነው። የአካውንት ቁጥር አረግላችኋለሁ። በዛ ለሷ ምንም ብር ሌላ ሰው የለውም። የኔ አካውንት ነው። እሷ አካውንት የላትም። እስኪ በቅርቡ አወጣላታለሁ ብዬ አስቤያለሁኝ። ኢንሻአላህ የሷን እናረጋዋለን። ለዛሬው ግን ለረመዳን ድረሱላት ማለት ነው የኔ ወዶች። እና አንቺም ተናገሪ በእኔ አካውንት ይላኩልሽ ወይስ አካውንት እስከምታወጪ ድረስ ባንቺ እኮ እርዱ ይበይ እርዱ ሀየቀጥ ሀሊድና ሐምዛ በሉ እንታያላችሁ ሳ በያንቺ ሀየ ተናገሪ ለወገኖችሽ ነገር ለወገኖቼ እርዱኝ። መንታ ልጅ ይዤ የምንቀምሰው የምበላው የለኝ ምንም የለኝ። የሚበላ ፍራሽ ምናምን የምንቀምሰው ምንም የለኝ። አሁን ጦም መጣ። ምንም የምበላው የምጦምበት የለኝም። ጎበዝ ምንድን ነው በእኔ አካውንት እንደሚያስፈልግ በሶፍያ አካውንት ላኪልን እርዱኝ። በሷ አካውንት እኔ የለኝም። እና ውድ ቤተሰቦቼ፣ ውድ ሀገሬ ልጆች፣ ውድ ወገኖቼ ያው እንዳያችኋት ምስኪን ናት። ምንም ነገር የላትም ማለት ነው። መንግስት እንኳን ተረዶ የሚረዱ ድርጅቶች ነበሩ። ያንን ራሱ አሁን እንዲረዷት እያስተባበርን ነው ማለት ነው። የተቻላችሁን በአቅማችሁ 5ም ትሆን 10ም ለአላህ ስትሉ ለረመዳን ማፍጠሪያም ስሁርም ማሰሪያ ምንም ነገር የላትም እና የተቻላችሁን እገዟት ማለት ነው ውዶቼ። እና ኢንሻአላህ ውድ ሀገሬ ልጆች በያላችሁበት ተክፉ ነገር አላህ ይጠብቃችሁ። መንታ ልጅ ይዞ ማሳደግ እንደዚህ እዚህ ደረጃ ማድረስ አሁን እነዚህ አይማሩ ቂርአት የላቸው እንዲሁ ነው ያሉት ማለት ነው። እዩት፣ ይሄ አሁን ጎርምሰዋል ያሉበትን በመኪና መንገድ ሲለምኑ ነው የሚውሉት። የሚያቃቃቸዋል እና እነዚህን ይዛ ነው ያለችው። አባታቸው አለ ግን አባታቸውም ያን ያክል ነው ማለት ነው። እና እገዟት፣ እርዷት የኔ ወዶች የተቻላችሁ ውድ ሀገሬ ልጆች። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። Yeah.